ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። ጋብቻ አገዱ ሊልበሰር አይንን ይሰብራል፣ ወአሕሰኑ ሊልፈርጅ ብልትንም ይጠብቃል። ወመን ለም የስተጢዕ ካልቻለ አቅም የሌለው ስራው ደካማ ሆኖበት ማስተዳደር ያልቻለ ከሆነ ፈዐለይህ ቢሰውም አደራ በጾም አደራ አለው ይጹም። ከበላ ከጠጣ ስሜት አለና ያን ስሜትህን ብትሰብርበት አንዱ ምንድነው? ጾም ነው። አደራ ይጹም። ፈኢነሁ ለሁ ዊጃኡን ጾም ማለት ያኔ ስሜቱ ሰበር ያደርግለታል። ስለዚህ ጋብቻ በኢስላም ትልቅ ቦታ ስላለው አላህ በቁርአን ወአንኪሁል አያማ ሚንኩም ወሳሊሒነ ሚን ዒባዲኩም ወኢማኢኩም ኢየኩኑ ፉቀራ ዩግኒሁሙላህ ሚን ፈድሊህ። ሱብሓነላህ። ወአንኪሁል አያማ ሚንኩም ከናንተ ትዳር የሌላቸውን አጋቧል ከናንተ መካከል፣ ወሳሊሒነ ሚን ዒባዲኩም ከባራዎቻችሁ ከወንዶቻችሁ፣ ወኢማኢኩም ከሴት ባሮቻችሁም አለ አላህ። እየኩኑ ፉቀራ እንደው አቅም ከሌላቸው ድሃዎች ናቸው ካላችሁ አላህ ዩግኒሁሙላህ ሚን ፈድሊህ ከችሮታው ያብቃቃቸዋል። አንድ ነጥብ ያስ እናቷ ቤት ምትበላ ያላጣች ልጅ አንተ ጋር ስትመጣ ምትበላው አታጣ። ይሄን ወቅ ለምን ከተባለ ርዝቋ ተጽፏል። እያንዳንዳችን በእናታችን ሆድ ላይ ያለን ርዝቃችን ተጽፏል እኮ ዱንያ ላይ ስንት ዓመት እንደምንቆይ ምን ያህል ቀለባችን ጉርሻችን ጭምር እንዳለ ይታወቃል። ስለዚህ እናቷ ቤት ምትበላ ያላጣች ሴት አንተ ጋር ስትመጣ አታጣ። ርዝቋን ነው ይዛ ምትመጣው። በአንተ ነው ይዛ ምትመጣው። በአንተ በኩል አላህ ያመጣዋል። ወላሁ ዋሲዑን ዓሊም። አላህ ስጦታው ሰፊ እንደዚሁም አዋቂ የሆነ ጌታ ነው። ሲሰጥ በሰፊ ነው። አብዱላህ ብን መስዑድ ምን ይላሉ? ኢልተሚሱል ጊና ፊ ዘዋጅ፣ ሀብትን በጋብቻ ውስጥ ፈልጉት። አዎ ወላሂ አንተ በአላህ ተማምነህ ለመጠበቅ ብለህ ካገባህ አላህ ሊረዳህ ቃል ገብተዋል። ሰላሰቱን ሶስት ሰዎች ሐቁን ዐለላህ ዐውኑሁ አላህ ሊረዳቸው ቃል ገብተዋል። እነሱ ሶስት ሰዎች በአዲስ አበባ ከፍተኛ ተፈላጊነት ባለው በቡልጋሪያ አካባቢ የሚገኝ ዘመናዊ አፓርትመንት ቤት ከሰመር ሪል ስቴት። ከዚህ በፊት በካዛንችስ ሴቶች አደባባይ ዘመናዊ አፓርትመንት ቤቶችን አጠናቀን ማስረከባችን ይታወቃል። በድጋሚ ታላቅ እድል ይዘንላችሁ መተናል። ባለ 1 መኝታ በ4.9 ሚሊዮን ብር ጠቅላላ ዋጋ፣ ባለ 2 መኝታ በ6.8 ሚሊዮን ብር ጠቅላላ ዋጋ እንዲሁም ባለ 3 መኝታ በ12.7 ሚሊዮን ብር ጠቅላላ ዋጋ 50% ከወለድ ነፃ የባንክ አማራጭ ጋር ይዘንሎት መተናል። ለበለጠ መረጃ በ0921 94 32 12 ይደውሉ። በሱ ላይ በአላህ ላይ ምን አለ? እነሱ ሊረዳ አላህ ግዴታ አድርጓል በራሱ ላይ። አልሙጃሂዱ ፊ ሰቢልላህ የመጀመሪያው በአላህ መንገድ ጂሃድ ፊ ሰቢልላህ የሚታገል አላህ ሊረዳው ቃል ገብቷል። ሁለተኛው ወልመካተቡ الذي يريد الأداء የሰዎችን ዕዳ ለመክፈል በተለያየ ዕዳ ውስጥ የገባ የመሳሰለው ዕዳን ለመክፈል ሰዎችን ለማስታረቅ በሰዎች ጉዳይ ላይ ቢዚ የሆነ ሰው የሰዎች ዕዳ ላይ አላህ ይህንን ሊረዳው ቃል ገብቷል። ሶስተኛው ወናኪሁ الذي يريد العفاف ጥብቅነትን ፈልጎ ኒካህ ያሰረን አላህ ሊረዳው ቃል ገብቷል። ግልጽ ነው። ጋብቻ በኢስላም ትልቅ የተከበረ ትልቅ ቦታ እንዳለው የተወሰነ ተመልክተናል። እናታችን አይሻ ረዲየላሁ ዐንሃ ባስተላለፉት ሐዲስ ቃለት ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ወንዶች ስሙ፣ ተዘወጁ ኒሳአ ሴቶችን አግቡ፣ ፈኢነሁነ ያእቲነኩም ቢልማሊ እነሱ ገንዘብ ይዘውላችሁ ይመጣል። ምን ርዝቅ ይዘው ይመጣሉ። ርዝቅ ይዘው ይመጣሉና አግቡ። አቡበከር ሲዲቅ ረዲየላሁ ዐንሁ አላህ እየኩኑ ፉቀራ ይግኒሁሙላህ ብሏልና አላህ ደግሞ ቃል ኪዳኑን የሚሞላ ጌታ ነው። በምንም መልኩ ሳይረዳቸው አይቀርም፣ ያከብራቸዋል። ዑመር ኢብኑ ኸጣብም ኢልተሚሱል ጊና ሀብትን ፈልጉ በምን በጋብቻ ውስጥ
አብዱላህ ብን መስዑድ በኒካ ውስጥ እያሉ ሰሓቦቹ ጭምር የተናገሩለት ጉዳይ ነው። ስለዚህ ሀብት ከየት ይመጣል? በምን ውስጥ ይገኛል? በጋብቻ። ተማመንን አይደል? አዎ። ታዲያ ይህ ጋብቻ ምንድን ነው ከተባለ ጋብቻ ጸጋ ነው። አላህ ቁርአን ላይ ምን አለ መሰላችሁ? ወላሁ ጀዐለ ለኩም ሚን አንፉሲኩም አዝዋጀን፣ አላህ ከነፍሶቻችሁ ከጎሶቻችሁ ለእናንተ ሚስቶችን አደረገ። ወጀዐለ ለኩም ሚን አዝዋጂኩም በኒነ፣ ለእናንተም ከሚስቶቻችሁ ወንድ ልጆችን ለእናንተ ሰጣችሁ አደረገላችሁ። ወሐፈደተን፣ የልጅ ልጅንም እንደዚሁ ለገሳችሁ። ወረዘቀኩም ሚን ጠይባት፣ ከመልካም ከጥሩ ጥሩ ለገሳችሁ። አፈቢልባጢል ዩእሚኑን ወቢኒዕመቲላሂ የክፍሩን፣ እንደው ውሸት በሆነው ጣዖት ያምናሉን በአላህ ጸጋ ደግሞ ይክዳሉን ይላል። ሚስት ያመጣው ማን ነው? አላህ አይደል? እስኪ አስቡት። ቢላህ አለይክ አንተ ከእንስሳ ጋር ነው የምትጋባው ቢባል የእንስሳ የሆኑ ሰዎች አሉ አይደል? እንዴ በለጸግን ያሉት አውሮፓዎች ከእንስሳ ጋር እኮ የሚጨማለቁ አሉ። ከጂኒ ጋር ነው የምትጋባው ቢባል ያስኬዳል? አይከብድም? አላህ ግን ይህን ውለት አድርጎ ቅድ በምን ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጀና፣ ከትላልቅ ተአምራቶቹ ከድንቅ ተአምራቶቹ ለእናንተ ሚስቶችን ማድረጉ ነው ማለት። ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጀን፣ ከነፍሶቻችሁ ለሴቶች ባል ለወንዶች ሚስት፣ ከዛስ ሊተስኩኑ ኢለይሃ ወደ እሷ እንድትረቁ አለ። እንቁማ እዚህ ጋር ሰው ዛሬ ገርል ፍሬንድ ቦይ ፍሬንድ ይላል፣ ሐራም ላይ ይጨማለቃል። እቺ ማጥመው ሌላ ይቀይራል፣ እሷም ይሄ አይጥማትም ሌላ ትቀይራለች። ሚስጥሩም ነው ታውቃላችሁ። እርካታ የሚባለውን ነገር አላህ ገፋ አንስቶታል። ለምን? ዚና ስለሆነ። እርካታ ደስታ ያለው በምንድን ነው? በጋብቻ ብቻ ነው፣ ሐላል በሆነ ጋብቻ። ዛሬ ሐላል ትዳር ብለው በቲክቶኩ በሙሉ እኔንም ጭምር አላስተረፉኝም። ያው ስለ ጋብቻ ያወራንበትን የዳዕዋ ይዘት ያመጡና አላህን ይፍሩላሉ የተወጣ። በዚሁ አጋጣሚ የኦንላይን ጋብቻ የሚባል ነገር የለም። ይሄ ጫውታ ነው። ይሄ ርቀት የኦንላይን ሳታቃት ሳታቅ ማንነቷን ሳታቅ ማንነትን ሳታቅ ይሄ ፎርጂት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ መሰላችሁ? ያው እንደ እያንዳንዱ በማስረጃ ነው የምናየው። የአላህ መልእክተኛ ረሱል ዐለይሂ ሰላቱ ወሰላም ጋብቻን ለማግባት በፈለጋችሁ ሰዓት መመልከት እንዳለባችሁ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ነግረውናል። አንድ ሰው ለማግባት ከፈለገ የሚያገባትን ልጅ ማየት አለበት። ካላየ ምን አድርጎ ነው? ወይ ሳምንት ነው ወይ አንድ ቀን ሊሆን ይችላል። ሀያቷን ያበላሻታል፣ ወይም ሀያቱ የእሷ ሀያት እንዲበላሻ ይሆናል። በምን ምክንያት ከተባለ በርቀት ሳይተዋወቁ ዝም ብሎ ያንቺን ነው እንዲያገባውት ይላል፣ እሷም አንተን ነው እንዲያገባውት ትላለች። ለምን አይተዋወቁም? በሰው ግፍ። ያ አይደለም ጋብቻ። የሁለቱ ተጋቢዎች ፍላጎት ይፈልጋል። መጀመሪያ ልታየው ለያት ይገባል። ይስማማኛል አይስማማኝም መጀመሪያ ከገቡ በኋላ አይደለም። ረሱል ዐለይሂ ሰላቱ ወሰላም አንደኛው ሰሃባ ሊያገባ ሄደና ረሱል ዐለይሂ ሰላቱ ወሰላም ተመለከት ካሉት ቃለ ሊረጁል ተዘወጀ እምራአተን፣ አንድ ሴትን ሊያገባ ሲል አነዘርተ ኢለይሃ ወደ እሷ አይተሃልን አሉት። ቃለ ላ አላየዋትም አለ። ቃለ ኢዝሃብ ፈንዙር ኢለይሃ፣ ሂድና ወደ እሷ ተመልከት እያት። መጨረሻ ሊሞት እንደዚሁ ክንድ ሲቀረው የት ሀገር እንዲሆን አትታወቅም፣ እሱም አይታወቅም። ብቻ ኮሚሽን ይወስዳል። በዚህ በኩል ጋብቻ እናጋባለን ፈየድኹሉና እሳት ይገባል። ጋብቻ ቀልድ አይደለም፣ ጫወታ ሊያሰጋል። ስለዚህም ጋብቻ ከፈለገ አንድ ሰው የሚያውቃትን እንደ ሀገራችን ባህል የሚሆን እንደ ዲኑ ወልይ ሊኖራት ይገባል። አንተም ሽማግሌ ልከ እንደ ባህሉ አይደል? ሽማግሌ ምን ጥየቃ ማለት ነው፣ አደብ ነው። ከዛ ሳው ተቀበለናል ቤተሰብ። ስለዚህ ኒካ ይታሰር خلاص ሰጥቻለሁ ተቀብያለሁ፣ ሻሂዶች አሉ፣ መህር ተቆርጧል፣ ጋብቻዬ ነው አለቀ። ይሄ ነው ሰጥቻለሁ ተቀብያለሁ ካለ አለቀ፣ መህር ተቆርጧል አለቀ። በቃ ሸይጣንን የምታሳፍርበት ቀን ማለት ነው። ሸይጣን ሁሌ ድህነትን ልብህ ላይ ያመጣል፣ ሁሌ እንዳታገባ ያስፈራራሃል።
ስታገባስ ምን አይነት ሴት የምታገባው ከተባለ ዲን ያላትን። እዚያው አጋጣሚ ወንዶች እኔ ሷሊህ የሆነችዋል ስነ ምግባር ያላት ብለህ ትመኛለህ ትፈልጋለህ አይደል? አንተ በዛ ሚዛን ነው ያለኸው? ጥያቄ ነው። ግልጽ ነው አይደል? ሷሊህ ነው የምፈልገው የመስጂድ ልጅን አደብ ያላት ትላለህ። አንተ ያን አዳብ ተላብሳ ያን መሆን እኮ አለብህ። አንድ ሰው መጀመሪያ በተቃራኒ ነገር ራሱ ማየት አለበት። ያላገባችሁ በደንብ ስሙ። በተቃራኒ ማለት ሊያገባ ሲል ራሱ ምን ያድርግ? እንደ ሴት ያስብና ምን አይነት ባል ነው የምፈልገው? ሷሊህ ሆነ በጊዜ ኢሻ ሰግዶ የሚገባ ለቤተሰቡ ክብር ያለው ፍቅር የሚሰጥ ዲኑ ላይ ጠንካራ የቤተሰቡን ሐቅ ዝምድናን የሚቀጥል ብላ አንድ ሴት ትመኛለች። አንተ ራስን ሴት አድርግ። እንደዚህ ለምታገባት እህትህ ምን ሁንላት? አሁን ለራስ የሳልከውን ሁንላት። አንቺም እንደዛው ወንድ ታደርጊና ራስሽን ምሳሌ ነው፣ ሌላ ተፍሲር እንዳሰጡ ወንድ ታደርጊና ምን አይነት ሴት ነው ማገባው? ሷሊህ ሆነች የባሏን ትእዛዝ የምትጠብቅ ከባሏ ትእዛዝ ውጭ ከቤት ማትወጣ ባሏን የምታከብር ቤተሰቡን የምታከብር። ይሄኔስ አንቺም ለምታገቢው ባልሽ እንደዚህ ሁኝለት። አንተም የቅድም የሳልከው ምን አይነት ባል ነው ለሴት የሚያስፈልገውን ያልከው ለሚስት ሁንላት። አንቺም ለወንድ ልጅ ምን አይነት ሚስት ነው የሚያስፈልገውን ያልሽውን ለባልሽ እንደዛ ሁኝለት። የዛኔ ትዳራችሁ የተሳካ ይሆናል እንጂ አንዱ የሆነ ነገር አንዱ አይደለም። ለምንፈልገው ነገር ሆነን መገኘት አለብን። የመስኪን ልጅ ስትል ሷሊህ ሆነ ስትል አንተ ሷሊህ ሆነ መገኘት አለብህ። ረሱል አለይሂ ሰላቱ ወሰላም ምን አሉ? ቱንከሁል መርአቱ አንድ ሴት ትገባለች ሊአርበኢን ለአራት ነገር ሲባል ሴት ልጅ ሰው ሲፈልግ የመጀመሪያው ሊማሊሃ ለገንዘቧ፣ ወሊሐሰቢሃ ለዘሯ፣ ወሊጀማሊሃ ለቁንጅናዋ፣ ወሊዲኒሃ ለዲኗ። ፈዝፈር ቢዛቲ ዲን ተሪበት የዳክ ዲን ያላትን ምረጥ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ገንዘቡም ያልቃል መልኩም ይወገዳል። ባይሆን መልክ አስፈላጊ ነው። ስታያት የምታስደስትህ ስታዛት የምትታዘዘው አሉ። ምን ማለት ነው? ስታያት የምታስደስትህ መልኳ ነው። ስታዛት የምትታዘዝ ምኗ ነው? ዲኗ ነው። ዲን ከሌላት አትታዘዝ። ይሄን ያዝ። ግን አንዳንድ አለ ገንዘብ ካልሆነ ብር ይላል በሮ ሊቀጥፋ አወዳደቅ ይሄ ሞን ይለደርጃል። አንተ ነው አስተዳደር ምን ይላሉ? በሷ ነው እንኳን መደገፍ ያገኛል። አንዳንድ አለ ከውጭ ሀገር ምንም እኔ በቃል አንቺ እንደዚህ አመቻቻለሁ በሆነ ምላስ ያቀልጣታል። ምን ይላል? ቤተሰቦቿን ትታ ገንዘቧን እሱ ጋር ትረጫለች፣ ትልካለች። ስትመጣ እሱ ሌላ ሀያቱን እየኖረበት ምንም የላት። እንደዚህ የለም። በዚህ አይነት መልኩ ለዚህ ነው በርቀት መሆን የለበትም። አንቺ ቤተሰብ አለሽ። ቤተሰብ እኮ ለአንቺ መከበሪያሽ ነው። አንድ ሴት ያለ ወልይ ኒካው ባጢል የተባለው ለአንቺ ሲባል ነው፣ ለሌላ አይደለም። የሰውነታችን ብቻ በእስላም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አላ ረሱል ዐለይሂ ሰላቱ ወሰላም በሌላ ሐዲስ ሲነግሩ ምን አሉ? ኢዛ ኸጠበ ኢለይኩም መን ተርደውነ ዲነሁ ወኹሉቀሁ ፈዘውጁሁ። ልጆቻችሁን ዲኑ የምትወዱት ስነ ምግባር ያለው የእናንተን ልጅ ካጨ ለጋብቻ ከፈለገ ፈዘውጁሁ አጋቡት አሉ። ኢላ ተፍዓሉ ይህን ማትፈጽሙ ከሆነ ተኩን ፊትነቱን ፊል አርዲ ወፈሳዱን ዐሪድ አሉ። ምድር ላይ ከባድ ፊትና ይገለጻል። በተግባር የተከሰተ ነው ነግራችሁ። ከዚህ ሐዲስ ጋር አክብሮ ቤተሰብ ጋር ሽማግሌ ይልካል። አይ ለኛ አትመጥንም ዘርበል ይላል። ሁለቱ ተዋደዋል። ነቢዩ ምን አሉ? አጋቡ ስለ ምግባር ካለው ዲን ካለው አሉ። እምቢ ካላችሁ ግን በላይ ይከሰታል ፈተና አሉ። ምን አይነት ፈተና? አሁን እንዴት ልታስራችሁ? በጓሮ በሚገናኛሉ ማለት ነው። በምን ተገናኙ? በሐራም። አንድ ጓደኛዬ ጋር ተደወለ። እባክህ ቶሎ ብለህ ሽምግልናውን ላክ ተባለ። መጀመሪያ ኩምቢ ብለውታል። የምን ሽምግልና ነው የምትሉት? እኔ ኩምቢ ስትሉኝ በቃ አቆሜ ሌላ መስመር ይጃለዋል። እሱ ዲን ያለው ስለሆነ ልጅቷ በመበሳጨት ሐራም ነገር ላይ ወድቃለች። ሆዷ እየገፋ ሲመጣ እንዳንዋረድ እባክህ ምን አምጣ ሽማግሌ ላክ ቶሎና ምን ይባል ኒካው ይታሰር። እንደዛ አይነት ኒካ የለም። በሐራም ከተረገዘ መጀመሪያ ሆዷ ሊጸዳ ይገባል ልትወልደው። ከዛስ የአብዱላህ ብን መስዑድና የአብዱላህ ብን አባስ ፈትዋ አለ። አብዱላህ ብን መስዑድ እስከ መጨረሻው ሐራም ናት ዚና የሰራባትና ሌሎቹ ደግሞ አይ ትክክለኛ ተውባ አድርጋ
ከራቁ ከተጸጸቱ በኒካህ መጋባት ይችላሉ። መጋባት የሚችሉት ግን ምን ሆነ አይደለም ሐራም ላይ ያረገዘችውን ሆነ አይደለም። ስለዚህ ወላጆችም ብልጡ ነው፣ ሴቶችም ደግሞ ሞኛቱ ነው። ላንቺ ሐያትሽን ላንቺ የሚጨነቅልሽን ከትዳር በፊት ነው ላንቺ ይላል። የተለያየ ሞባይል አይነት ቢያመጣ የቆርቆሮ አይነት መኪና ቢያሳይ ሐያትሽን እንዳታበላሽ አላህን ለማስደሰት እንጂ ዱንያን ወይም የሱን ስጦታ ለማስደሰት ብለሽ መሆን የለብሽ። ከማንም በላይ አላህን ለማስደሰት ከሆነ በትዳርሽ ተደሳች ትሆኛለሽ። አለበለዚያ ግን ሁሌም ጭንቀት ውስጥ ነው። ዛሬ ሐቂቃ ገርል ፍሬንድ ቦይ ፍሬንድ ረሱል አለይሂ ሰላቱ ወሰላም በአንድ ወቅት ይሄን ዱዓ አበዙ። በየትምህርት ቤት ይሄን ዱዓ ያበዙ ነበር። አየቁሉ ያ ሙሐሊበል ቁሉብ ምንም መንገድ ላይ አብሮ ምናምን ካፌ ላይ ቁጭ ከፈለገም ሌላ ቦታ ቀላል ሆነ። ልክ ጋብቻ ሲባል ወላጆችማ ከበዱት፣ ወጣቱማ ከበደው፣ ወንዱም ሴቷም ደግሞ ከትምህርት በፊት ምናምን ከትምህርት በፊት ብለሽ የምትጨማለቂው ታዲያ ቀላል ነገር ነው እንዴ? በላ እኮ ነው። አላህ ዘንድ እኮ በጣም እኮ ከአላህ ረሕመት የሚያደርግ ጉዳይ ነው። ስለዚህ ሴቶች ብልጡ ነው። ሐያትሽን ማንነትሽን የነገ ማንነትሽን ለማንም እንዴት አሳልፈሽ ይሄ የምናየው ነገር ነው። በቃ ይኸው በላው እኮ ነው። ጦርነት መከሰቱ የበላ መብዛቱ ሰዎች ዚናን በራሳቸው ላይ ሐላል ካደረጉ አሉ ነብዩ ሰለላሁ ዐለይሂ ወሰለም የአላህን ቅጣት ፈቅደዋሉ ማለት ነው። በራሳቸው ላይ የሆነች ቦታ ላይ በላ የሚከሰተው በተለይ ዝሙትና ሪባ ወለድ ሰዎች እንደ ቀልድ አድርገው ከተጫወቱበት ሐላል ካደረጉት እንደፈለጉ ከኖሩበት ከፈጸሙት የአላህ በላ ይመጣል። ይሄን ወቁ። ረሱል አለይሂ ሰላቱ ወሰላም በሌላ ሐዲስ ሲመክሩን እድለኝነትን ሲጠቁሙ አርባኡን ሚነ ሰዓዳ አሉ። አራት ነገር ከእድለኝነት ነው። አላህ ይወፍቀን። አሚን በሉ። አልመርአቱ ሷሊሃ የመጀመሪያ ሷሊህ ሴት ያገባችሁ ሚስቶቻችሁን ሷሊህ አላህ ያድርግላችሁ። ሴቶችም ደግሞ ባሎቻችሁን ሷሊህ አላህ ያድርግላችሁ። ያላገባችሁ ደግሞ ሷሊህ ሚስት አላህ ይለግሳችሁ። አልመርአቱ ሷሊሃ አራት ነገር ከእድለኝነት ነው። አልመርአቱ ሷሊሃ የመጀመሪያው ሷሊህ የሆነች ሴት አዎ ስትገባ ስራ ደብሮ የሆነ ነገር ተበላሽቶ ስትገባ ግንባርህን ስማ ያን ድብርትን ቅልል የምታደርግልህ አብሽር ብላ ዱንያን የምትረሳ አድርጋ ወደ ሌላ ዓለም ውስጥ ምከተ ያላገባችሁ እንደዚህ አይነት አላህ ይስጣችሁ። ወልመስከኑል ዋሲዕ ሁለተኛው ሰፊ ቤት ነው። ሰፊ ቤት እንግዳ መጣይቱ ጋር ላስተኛው አትለው ሰፊ ቤት አጂነብዮች የማይቀላቀሉበት ሴቶች ለብቻ ወንዶች ለብቻ አቡሎላችሁም አላህ ይስጣችሁ ሰፊ ቤት አለ። ሶስተኛው ወልጃሩ ሷሊህ ጥሩ ጎረቤት አለ። ልብ ብላችሁ ከኛ ጋር ማይላቀቁ ነገር ናቸው። ወልጃሩ ሷሊህ ሷሊህ ሆነ ጎረቤት። ዛሬ በጎረቤት እኮ ሰው አካባቢው ሽጦ እኮ ሄዳለ። አዛወንኩኝ በቃ አልቻልኩም እንደው ዲኔን ሊያበላሽብኝ ነው ብለው ወላሂ ስንቷል ቤቱን ባለሆነ ዋጋ ሽጠው ሌላ ራቅ ያለ ቦታ የሚሄዱ ስንት አሉ። ለጎረቤቶች ጠንቅ እንዳትሆን ወላሂ ላ ዩእሚን ወላሂ ላ ዩእሚን ወላሂ ላ ዩእሚን አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላመነም ማን ነው እሱ? ጎረቤቱ ሰላሙን የሚሰጋው የሚፈራው እንደው ምን ያደርስብኝ ዛሬ ምን ይለኛል ብሎ አንተ ለጎረቤቶች ስጋት ከሆንክ አላመንክም። ለጎረቤቶች ምቹ ነው መሆን ያለብህ። አላመነም እንዴ አብዱላህ ኢብኑ ሙባረክ ሲታሰር እስር ቤት ሄደው ሊጠይቁት ሄዱ። ጎረቤታቸው ተገረመ። አንተ እኔን ልጠይቅ መጣ? አዎ የጎረቤት ሐቅ ማን አለ አንተስ? እኔ ካልጠየቅኩ እኔን አዛ እያረኩ እያለ ነው እኮ ይሰው። አዎ ለውፉል ጊዜ ብለስ ኢሕሰን ኢለናስ ነው። ለሰዎች ምንም ጊዜ ኢሕሳን ይሄ መልካም ነገርን ዋል ኸይር ነገርን ስራ ልባቸውን ትይዟል። ልክ ተፈቶ ሲመጣ ይህ ሰው አብዱላህ ብን ሙባረክንማ በቃ ካሁን በኋላ እዚህ ቤት እየኖርኩ እሱን አዛ ማድረግ የለብኝም ብሎ ቤቱን መሸጥ ፈለገ። ቤቱን ሽጦ ዋጋ ሲወጣ እጥፍ ድርብ አደረገው። እንዲህ አካባቢ ዋጋ ይሄ ነው፣ አንተ ምንድን ነው ታዲያ? አብዱላህ ብን ሙባረክን የመሰለ ጎረቤት ትችላችሁን ሞጣው አዛ ሲያደርጉት የሚችል ተወዳጅ ሰው አየ
አንተ እንዲህ ተፈልገህ ትመጣለህ? እከሌ የሚባል አካባቢ እከሌ ያለ እሱ ጋር ሊድ ከሚባሉት ነው ወይስ አላህ ርቀኝ ከሚባል የትኛው ነው? ስለዚህ እዚህ ጋር ወልጃሩ ሷሊህ የሆነ ጎረቤት እድለኝነት ነው ወላሂ። ወልመርከቡል ሐኒኡ ጥሩ የሆነ መኪና አስሬ ግፋኝ የማይል ማለት ነው። ግልጽ ነው። አስሬ አግዙኝ እስቲ ግፉኝ የማይል። አራት ነገር ሚነ ሸቃዋ ከእድለ ቢስ ነው ከመጥፎ ነገር ተብሏል። የመጀመሪያው አልጃሩ ሱዕ መጥፎ ጎረቤት፣ ወልመርአቱ ሱዕ መጥፎ ሚስት፣ ወልመስከኑ ደይቅ ጠባብ ቤት፣ ወልመርከቡ ሱዕ እንደዚሁም መጥፎ መኪና። የመጀመሪያው ጥሩ መኪና ነው። አስሬ ግፋኝ ማይል ጥሩ መኪና በቃ ዘመናዊ በለው በቃ ተፈስረው። ይሄኛው ግን አስሬ ምን ሚል መጥፎ መኪና የሆነ ፕሮግራም ኔክስትን ይቆማል። አይ እንትላል የሆነ ነገር ተበላሸ ምናምን። ለምንድን ነው? እነዚህ ነገሮች ከአንተ ጋር ያሉ ናቸው። ሚስት ከአንተ ጋር ናት፣ ቤት ከአንተ ጋር ነው፣ ጎረቤት ከአንተ ጋር ነው፣ መኪናው ከአንተ ጋር ነው። የእነዚህ ነገሮች መበላሸት ምናልባት ሰብር አሳጥቶ ከአላህ ጋር ሊያጋጭ። ስለዚህ አላህ ሁሌ ያ አላህ እድለኛ ካልካቸው የአላህ መልእክተኛ እድለኛ ነው አራት ነገር ያገኘ ብለዋል። አራቱንም እድለኝነቱን ወፍቀኝ ብለህ ያንሷል ያቅቷል እንደ አላህ እጅን አንሳለም ነው። አዎ በመጨረሻም ሴት ልጅ ባለፈው ተናግሬያለሁ፣ ራሷን መዳር አትችልም። ላ ኒካህ ኢላ ቢወልይም ብለዋል። ኒካህ ያለ ወልይ የለም። ይሄ ነገር ጫውታ እየሆነ ስለሆነ ነው የምደጋግመው። ጫውታ። አዎ ኢማሙ ሐኒፋ የእሳቸው ራዕይ ያለ ያገባች ሴት ራሷን መዳር። ሳምንትም አንስቼዋለሁ መሰለኝ። አራቱም መዝሃቦች አንድ አቋም አላቸው። እነሱ የሆነ ነገር እጅቲሃድ ያደረጉበት ነገር አለ ማለት በዲን ጉዳይ ላይ ጥረት ያደረጉበት ነገር ትክክል ከሆኑ ከዲኑ ጋር ከገጠመላቸው 2 አጅር አላቸው። እጅቲሃድ በማድረጋቸው 1 አጅር አላቸው። ስለገጠመላቸው ትክክል በመሆኑ ደግሞ ምን አላቸው? ሌላ አጅር አላቸው። ጥረት አድርገው ከተሳሳቱ እጅቲሃድ ባደረጉበት 1 አጅር አላቸው። ስህተታቸው ግን ምን ይባላል? አውፍ ይባላሉ፣ ግን አይሰራበትም ማለት ነው። ግልጽ ነው። ምን ብለዋል? አራቱም የኛ ንግግር ከሐዲስ ጋር ከነብዩ ሐዲስ ጋር ተጋጅቶ ከመጣ የኛ ንግግር ወርውሩና ምኑን ያዙ? የረሱልን አለይሂ ሰላቱ ወሰላም ሐዲስ ያዙ። የአራቱ መዝሐቦች አመለካከት ነው። ዛሬ አላህ ይዘንልን ሐዲስ የሚባል ነገር የለም፣ ሐዲስ አንቀበልም ይሉ ደግሞ ከጫፍ ጫፍ መጡ። ሐዲስ የነብዩን ሐዲስ አትቀበልም? ምን አይነት ሸይጣን አንተ የነብዩን ሐዲስ አልቀበልም የምትለው? ከነብዩ ፊት ቀደም የምትለው አንተ ማን ነህ? እንዴት ነው የነብዩን ሐዲስ አልቀበልም? ነብዩ ካላብራሩልህ ማን ነው የሚያብራራልህ? የኒካህ አስተሳሰር እጅኑ ራሱ ስርዓቱ ማን ያብራራልህ? ረሱል አለይሂ ሰላቱ ወሰላም ይነገሩን ያስተማሩ ነው። ሐዲስ አልቀበልም የምትለው ቁርአኑን በምን ይፈሰር? በነብዩ ሐዲስ ካልተፈሰረ ቁርአን ሐላል ያደረገውን ሐላል እናደርጋለን፣ ሐራም ያደረገውን ሐራም እናደርጋለን፣ ከዛ ውጭ አንቀበልም። በዙብን ለራስ እንዲመች ነው። ቁርአን ላይ የሌለ ነገር የለም። ስለዚህ እንደፈለክ ልሰራ ሐዲሱ ሲከለከለ ሐዲሱን አልቀበልም ትተዋል። ስሜትን ለመከተል እንዲያመችህ ነው። አላህን ፍራ። ይዘነት በላ የምታመጣው ረሱል ያስተማሩትን ረሱል የተረተኑትን ከሰሃቦች በላይ ነህ አንተ፣ ከታዕቢዮች በላይ ነህ። ለኢስላም የለፉ የደከሙ አንተ በየካፌው ላይ ማኪያቱ ጥጥት ዝም ብለህ ይህንን ትለፈልፋለህ። እነሱ ደክመው ስንት መስዋዕት ከፍለው ነው ይሄ ዲን እኛ ዘንድ የመጣው። ዝም ብሎ የመጣ ዲን አይደለም። ስለዚህ የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ከእኛ ንግግር ጋር ከተጋጨ አሉ አራቱ መዝሐብ የእኛን ንግግር ወርውሩት። ልጃገረድ ከሆነች በምን መልኩ ትዳራለች? የአላህ መልእክተኛ አስቀመጡ። ላ ቱንከሁል አይም ሐታ ቱስተዕመረ ወላ ቱንከሁል ቢክሩ ሐታ ቱስተዕዘነ። አግብታ የፈታች ሴት የእሷ ፍቃድ እስኪጠየቅ መዳር አይቻልም። ራሷ እፈልጋለሁ አልፈልግም የሚለው ነገር ገብታው ስላየችበት ምን አላት? እውቀቷ አላት። አግብታ የፈታች አግብታ መጣች ሴት ማለት ነው። ወላ ቱንከሁል ቢክሩ ቢክራ የሆነች ልጃገረድ የሆነች ሴት ግን ሐታ ቱስተዕዘነ ለእሷ ፍቃድ እስኪጠየቅ፣ ያችኛዋ እስክታዝ ነው አጋቡኝ ብላ ማዘዝ ትችላለች። እችኛዋ ደግሞ ፍቃድ ቃሉ ያ ረሱላላህ ወከይፈ ኢዝኑሃ የእሷ ፍቃዷ እንዴት ነው ብለው ሲጠየቁ ቃለ አንተስኩተ ሙተፈቁን ዐለይህ ዝም ማለቷ።
አግብታ ማታቅ ሴት አይ ዝም ካለች ፈልጋለች፣ አጋቧት። ካልፈለገች ግን ምን ትላለች? አልፈልግም ትላለች። ያውኑ ዘመን ግን ያው ትፈልጊያለሽ ከተባለች ራሷ ትናገራለች እንጂ ነብዩ እንዳሉት ባውን አንተስኩት የሚለው ዝም ትላለች። ያው አሁን ላይ ከባድ ነው፣ በግልጽ ነው የሚያወሩት። የመጨረሻ መልእክት የሰርግ ደግሞ ድግሳችሁ ትዳራችሁ የተባረከ እንዲሆን ለማግባት ያሰባችሁ እንደው ቀለል አድርጉት። በላ እንዳታመጡ፣ አጅነቢ ሴቶችና ወንዶች እንዲቀላቀሉ እንዳታደርጉ። እናንተ ሐላል እየተጋባችሁ ሐራም በሐራም የሚገናኙበት መንገድን አትዘርጉ። ግልጽ ነው። በሐራም የወንድ ሚዜ የሴት ሚዜ ተያይዛችሁ እየጨፈራችሁ ግቡ። ያልተጋቡ ሰዎችን ታያይዣለሽ ይሄን እንትኑ ሴሪሞኒ ምኑ እንዲያምርልኝ ስለዚህ እየጨፈርክ ግባ፣ ከዛ ደግሞ እኛን አጀበ ግባ። ይሄ ነው። ኧረ አላህን ፍሩ። እንዴት በምን መልኩ? ይህ አደብ ማጣት ነው። ከዛስ አጨባበጥክ የሚፈጠረው ነገር ምንድን ነው? ከዛ መናፈሻ እንሂድ፣ ክፍለ ሀገር እንሂድ፣ እዛው 1-3 ቀን ቆይተን እንምጣ ትዳራችንን ሚዜዎችንም ይዘት ሄዳለ። አላህ ይሄ ከባድ ነው። ይሄን ጥንቃቄ አድርጉ። ደግሱም በምትደግሱበት ሰዓት ላይ ምስኪኑን ብቻ ትታችሁ ሀብታም አትጥሩ። ተናግሯለሁ። ሸሩ ጣዓሚ ጣዓሙል ወሊማ፣ መጥፎ ድግስ ማለት የሰርግ ድግስ ነው። ዩምነዑሃ መን ያእቲሃ ወዩድዓ ኢለይሃ መን ያእባሃ፣ የሚፈልገው ሰው የሚከለከልበት፣ የማይፈልገው ሰው የሚጠራበት። ወመን ለም ዩጂብ ዳዕወተ ፈቀድ ዐሳ አላህ ወረሱለሁ፣ ሰርግን ተጠርቶ እምቢ አለ አላህና መልእክተኛውን አምጿል። ሰርግ ጥሪ ዋጅብ ነው። ልብ በሉ። ስትጠራ አንተም እምቢ ከማለት በፊት ማልመጣው ንጹህ ትዳር ላይ ንጹህ ድግስ ከሆነ ግን እዛ ቤት መሄድ አለብህ። በመጨረሻ ብራይድ ቤቢ ሻወር የምትሉትን ነገር አቁሙ። ብራይድ ምንድን ነው? ከጋብቻ በፊት ብራይድ የተለያየ አውሮፓዎች ሲሰሩ የነበሩትን ምናምን አረተው። እኛ እኮ ሊኮረጅብን የሚገባ ኡማ ህዝቦች እንጂ ምን ኮረጅ አይደለንም። ቤቢ ሻወር ምናምን አረ አላህ እንፍራ። እስቲ ቀደምቶች እንዴት ነበር የነበሩት? እኛስ እንዴት ነን? ራሳችን ጠይቅ አደራ። ስለዚህም ኢንሻአላህ ያላገባችሁ አግቡ። እህትህን አማክር፣ ወንድምህን አማክር፣ ጓደኛህን አማክር። አንድ ሴት አመላከቱ፣ ስለሷ ማንነት ጠይቅ። ልብ በሉ ሐሜት እዚህ ጋር የለም። አንተ ተመተ እከሌ እንዴት ናት ከተባልክ ሐቁን ነው ማፍረጥ ያለብህ። እከሌ መስጊድ ምትሄድ ናት፣ ስነ ምግባሯ እንደዚህ ነው፣ እውነታው አይ እከሌ እንደዚህ ባህር ያለባት፣ እውነታው መናገር። አንዳንድ ጂኒ አለ ሷል የሆነችን ሴት ሸይጣን አድርጎ የሚስል ሒስድ እኮ እቺ እንዴና ስትባ አራኡዙ ቢላህ ስንት ወንድ ጋር ምትል ይላል። ምንም እቺ ልጅ እኮ ጨዋ ልጅ ናት፣ ስሟን የሚያጠፋለ ያሞን የለበትም፣ ሐራም ነው። ሐቁን መናገርም ሐሜት አይደለም። የአላህ መልእክተኛ ነው። አንዷ መታ እከሌ ጠየቀኝ፣ እከሌ 3 ሰዎችን እከሌ ብትሩ እንትኑ ላይ ጠፋም ይማታል አሏት። እከሌ ደግሞ ወጣት ነው፣ ምስኪን ነው፣ ምንም ነገር የለውም ከፈለግሽ። እከሌ በእድሜ ትንሽ ገፋ ብሏል፣ አቅም ደግሞ አለው አላት። አይ ያ ወጣቱ ጋር ይሻለኛል አለች። ግልጽ ነው የተናገሩት። ሚማታውን ይማታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስነ ምግባራቸውን ወንድም ከሆነ የሴት ቤተሰብ መጥቶ ከጠየቁ እውነታውን ትናገራለህ። የወንድ ቤተሰብና ወንዱ ከጠየቀ ስለ ከሊት እውነታውን መናገር እንጂ ውሸት፣ ስም ማጥፋት፣ የሌለን ነገር መጨማመርም አስፈላጊ አይደለም። በዚህ መልኩ ትዳርን ለመያዝ ሞክሩ። ወንድም ያጫትን ማጨትም ሐራም ነው፣ ክልክል ነው። እሱ እስኪ ተዋት ብሏል። አንድ ሰው አንዱን አሽቶ ገና መስመር ላይ ከሆነ በጎን መሄድ የለብህም፣ በጎን መሄድ የለብህም። ይሄን ልታስተካክል ይገባል። ወንድም ያጫትን ልታጭ አይገባም። ገና መስመር ላይ ሐሳብ ላይ ከሆነ ገና ምንም ግንኙነት ካልጀመረ ምን ካላለ እሺ። ልክ እንደ አምር ኢብኑ አልዓስ ታውቁታላችሁ። ታላቁ ሰሐቢ እዚያ ሀበሻ የመጣ ነው። ሰሐቦችን ከነጃሺ ተቀብሎ ስጦታ ይዞ ነበር የመጣው መጀመሪያ እስልምናን ከመቀበሉ በፊት። እና ምን ይላል አምር ኢብኑ አልዓስ? እኔ በህይወቴ አንድም ሰው ሸውዶኝ አቅም አንድ ወጣት ሲቀር ይላል። አምር ማለት በጣም ፈጣን ሰው ነው። ማን ነው ሲባል አንድ ወጣት። ያ ወጣት ምን ነበር ያለው? እንዴት ናት እቺ ልጅ ብሎ አምር ጠይቆ ለዛ ወጣት። ያ ወጣት ደግሞ እንዴት ናት የተባለችው ልጅን ይወዳታል። አላሁ አክበር። አምርም ከጠየቀ እኔም ከጠየቅኩኝ ማንም ዝና ያለው አምር ነው። እኔን ማን ሊሰማኝ ብሎ አሰበ። እንዴት ናት ሲለው አንድ ሰው ሲስማት አይቻለሁ አለ። ወንዳ ብሎ አምር ሸሸ። ከዛ የወጣት ሂዶ አገባት። አምር ኢብኑ አልዓስ ከጊዜ በኋላ አገኘው። እንጂ
ወንድ ሲስማት አይቻል። ስለዚህ አንተም አባቷ የሰማትን አላህ ይወፍቅህ። አንቺም ወንድሟ እናቱ እህቱ የሳመችውን አላህ ይወፍቅሽ። ትዳር የሌላችሁ ትዳራችሁን አላህ Subhanahu Wa Ta'ala ያማረ ትዳር አላህ ይለግሳችሁ። ትዳር የተቀደሰ ነው። እንደው የተቀደሰውን ትዳር ባለቤት አላህ ያድርጋችሁ። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አላህ Subhanahu Wa Ta'ala ላጤውን ባጠቃ አላህ ይዳረው። ትዳር የሌለውን አላህ ትዳር ይለግሰው። ትዳር የሌለውን አላህ ትዳር ይለግሰው። እንደው ለማግባት የታሰረ ይኖራል። ዛሬ ሐሲዱ ምቀኛው በስቷል። ያ አላህ እንደው እንዳታገባ ሲህርም ያደርጋል። እንዳገባ እሷም እንዳታገባ ባል ሲመጣላ ዘርበሉልኝ ምትል ብዙ አለች። በምን በሲህር አላህ ሳሂሮችን አላህ እንደው ከኛ አላህ ያርቅልን። ተንኮላቸውን የተንኮታኮተ አላህ ያድርገው። በሲህር የሚሰቃዩትንም አላህ ይፈውሳቸው። አላህ ያላቃቸው። አላህ ሰላም አላህ ያርጋቸው። ትዳራቸውንም ያማረ አላህ ያርግላቸው። ለወንድሞቻችን ያማረውን የተመቸውን ትዳር አላህ ይለግሳቸው። ሷሊህ ሚስቶችን አላህ ይለግሳቸው። ለእህቶቻችንም ሷሊህ ባል አላህ ይለግሳቸው። ያላገቡትን ትዳራቸው ያማረ አላህ ያርግላቸው። እንደው አባቶች ልጆች አሏችሁ ሴትም ወንድም እንደው ያማረውን ትዳር አላህ ለልጆቻችሁ አላህ ያምጣው። ያማረውን ትዳር ለልጆቻችሁ አላህ ያምጣው። ወንድሞች እህቶች አላችሁ ያማረውን ትዳር ለእህቶቻችሁ ለወንድሞቻችሁ አላህ ያምጣላችሁ። እንደው ቤቱ በትዳር ያማረ የተደሰተ አላህ ያርገው። ዘሩ የበዛ አላህ ያድርገው። ዝምድና የሚቀጠልበት ትዳር አላህ ያድርግላችሁ። አላህ Subhanahu Wa Ta'ala እንደው ርዝቁ ጥብብ ያለበት በዚህ ምክንያት ከትዳር የራቀውን አላህ ርዝቁን አላህ ያስፋልን። ርዝቁን አላህ ያስፋልን። ያማረውን ትዳር አላህ ይለግሰው። ያማረውን ትዳር አላህ ይለግሰው። የኛንም መጨረሻ ያማረ አላህ ያርግልን። ዱንያ አኺራችን ያማረ አላህ ያርግልን። ችግራችንን አላህ ያንሳልን። ሷሊህ ጎረቤት አላህ ይለግሰን። ሰፊ ቤት አላህ ይለግሰን። ላላገባችሁ ሷሊህ ሚስት አላህ ይለግሳችሁ። ያገባነውን ደግሞ ሚስቶቻችንን ሷሊህ አላህ ያድርግልን። እንደዚሁም ደግሞ ጥሩ መጓጓዣውንም አላህ ይወፍቀን። እንደው ከመጥፎ አርባቱ ሚን ሸቃዋ ተብሏል። መጥፎ ጎረቤት፣ መጥፎ ሚስት፣ መጥፎ መኪና፣ ጠባብ ቤት ተብሏል። እነዚህን አላህ ከኛ ያርቀው። የዚህን ተቃራኑን ያማረውን አላህ ይለግሰን። ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰና ወቂና ዐዛበን ናር። አክሱም ያሉት ወንድሞቻችን ሰላም አላህ ያርጋቸው። አክሱም ያሉት ወንድሞቻችን ሰላም አላህ ያርጋቸው። በአዲስ አበባ ከፍተኛ ተፈላጊነት ባለው በቡልጋሪያ አካባቢ የሚገኝ ዘመናዊ አፓርትመንት ቤት ከሰመር ሪል ስቴት ከዚህ በፊት በካዛንችስ ሴቶች አደባባይ ዘመናዊ አፓርትመንት ቤቶችን አጠናቀን ማስረከባችን ይታወቃል። በድጋሚ ታላቅ እድል ይዘንላችሁ መተናል። ባለ 1 መኝታ በ4.9 ሚሊዮን ብር ጠቅላላ ዋጋ፣ ባለ 2 መኝታ በ6.8 ሚሊዮን ብር ጠቅላላ ዋጋ እንዲሁም ባለ 3 መኝታ በ12.7 ሚሊዮን ብር ጠቅላላ ዋጋ 50% ከወለድ ነፃ የባንክ አማራጭ ጋር ይዘንሎት መተናል። ለበለጠ መረጃ በ0921 94 32 12 ይደውሉ።